የፌዴሬሽን ምክር ቤት ውሳኔ ተከትሎ የኢትዮጵያ ምርጫ ቦርድ አስተላልፍ ያለው ባለው ውሳኔ አስመልክቶ የትግራይ ጊዜያዊ አስተዳደር ካቢኔ ባሳለፈው ውሳኔ ሕግን የሚጣረስ በየትኛውም አካል የሚወሰን ውሳኔ ተቀባይነት የለውም ሲል አስታውቋል። የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ለሕገ መንግስትና ሕገ መንግስታዊ ስርዓትን የሚጥስና የትግራይ መሬትና ሕዝብ ከትግራይ በመነጠል ለመበታተን ያለመ ጸረ ሕግና ጸረ ሕዝብ የሆነ ውሳኔ ነው በማለት እንዲህ አይነት ውሳኔ ሕዝቡን የሚጠቅም ምንም አይነት ምክንያት ሊቀርብለት የማይችል ነው ሲሉም በመግለጫው ገልጿል። አሁን ላይ በኢትዮጵያ ምርጫ ቦርድ ከትግራይ እንዲነጠል እየተሞከሩ ያሉት አካባቢዎች ህዝቡን በማጋጨት የከሰረ የፖለቲካ ትርፍ ይገኝባቸው እንደሆነ ተብለው የታሰቡ ካልሆነ በቀር በታሪክም ይሁን በማንነት እንዲሁም በህገ መንግስት ላይ የትግራይ ግዛት መሆናቸው የሚያጠራጥር አንዳች ነገር የለም ሲል ገልጿል። ህግ ማስከበር ተብሎ በትግራይ ህዝብ ላይ በተከፈተው የጄኖሳይድ ጦርነት በፌዴራል መንግስቱ መሬት ላይ የሌለና ጦርነቱን ለማቀላጠፍ ተብሎ ይቀርብ የነበረ ትርክት ነው ሲልም ካቢኔው በመግለጫው ጠቅሷል። ምንም አይነት ጥያቄ ቢኖር እንኳን በህግና በውይይት እንዲፈታ ማድረግ እንጂ ህዝብን ከህዝብ ወደ ግጭት የሚያመራ ሊሆን እንደማይገባ እናምናለን ያለው መግለጫው ከጎረቤታችንና ወንድም የአማራ ህዝብ ጋር ልዩነት ቢያጋጥም እንኳን በህጉ መሰረት በውይይትና በመግባባት መፍታት የሚገባ በመሆኑ ወደ ሌላ ግጭት የሚያስገባ ህጋዊ ያልሆነ ውሳኔ እንዲቃወመውም የጊዜያዊ ካቢኔው ጥሪ አቅርቧል። እውነታው የሆነ ሳለ የፌዴሬሽን ምክር ቤት በህገ መንግስቱ ከተሰጠው ኃላፊነት በመውጣት ያውን በምክር ቤቱ የትግራይ ተወካይ በሌለበት ተራ የፖለቲካ መሳሪያ በመሆን ህዝቡና ቀየው በህገ መንግስቱ ከሚታወቀው ክልል ቆርሶ ለማውጣት መወሰኑ እንዲሁም የኢትዮጵያ ምርጫ ቦርድ ደግሞ ህገ መንግስታዊ ኃላፊነቱን ተቋማዊ ነጻነቱን ወደ ጎን በመተው ውሳኔው እንደ ህጋዊ በመውሰድ ወደ ተግባር መግባቱ ትግራይን ወደ ከፋ ሁኔታ ለማስገባት ያለመ ሴራ መሆኑም ሁሉም ሊረዳው ይገባል ሲል ገልጿል። ልዩነቶችን ወደ ጎን በመተው ሁሉም የትግራይ ተወላጅ በትግራይ መሰረታዊ ጉዳዮች ላይ በአንድ ላይ በመቆም ለሰጡት ግብረ መልስና ለመብታቸው መረጋገጥ ላሳዩት ወኔ የትግራይ ህዝብ የአንድነት ታሪክ ያደሰና ሊሆን የሚገባ መሆኑን የትግራይ ጊዜያዊ አስተዳደር በአጽንኦት ገልጿል። በዚህ ጉዳይ ላይ ድምጻቸውን ያሰሙ ሌሎች የኢትዮጵያ ህዝቦችም ውሳኔው ሊያመጣው የሚችለውን አደጋ በመገንዘብ ተገቢ እንዳልሆነ ለመኮነን ለያዙ ጽኑ አቋም ካቢኔው በመግለጫው አድናቆቱን ገልጿል። የኢትዮጵያ መንግስት ይህ ከህግና እውነታ የራቀ አሁን ካለው ሁኔታ የከፋ አደጋን ሊያስከትል የሚችል ጥቅም የሌለው ውሳኔ በአስቸኳይ እንዲያርመውም ጥሪ አቅርቧል። ህጋዊ ምርጫ ማካሄድ የትግራይ ህዝብ ከባድ ዋጋ የከፈለበት መብት መሆኑን ያስታወሰው መግለጫው በወራሪ ኃይሎች ስር ያለው ህዝብ ነጻ እንዲወጣ፣ ተፈናቃዮችና ስደተኞች ወደ ቀያቸው እንዲመለሱ እንዲሁም ሰላም ሰፍኖ ዓለም አቀፋዊ መርሆች ያሟላ ትክክለኛ ምርጫ በመላው ትግራይ የሚካሄድበትን ሁኔታ መፍጠር እየተቻለ የትግራይ ግዛታዊ መሬትን በማን አለብኝነት አሳልፎ መስጠት በህግና ታሪክ የሚያስጠይቅ ነው ሲልም በመግለጫው አስፍሯል። የትግራይ ህዝብ መሰረታዊ መብቶችና ግዛታዊ መሬትን ከማስከበር በኋላም በተለያዩ ፖለቲካ የተሳተፉ ፓርቲዎችን ያሳተፈ ምርጫ እንደሚካሄድ ተስፋ እናደርጋለን ሲልም የካቢኔው መግለጫ አስታውቋል። ሰላም የትግራይ ህዝብ ዋነኛ ፍላጎት እንደሆነ ማረጋገጥ እንወዳለን ያለው መግለጫው አሁንም ቢሆን የፌዴራል መንግስት ህዝብን ከህዝብ በሚያቀራርቡ ስራዎች እንጂ ችግር ሊፈጥሩ በሚችሉ አጀንዳዎች ሊጠመድ እንደማይገባም አሳስቧል።